በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህ ቀን ያደረሰን የእግዚአብሔር ስሙ የተመሰገነ ይሁን። ወላዲተ አምላክ ቅድስት ድንግል ማርያም ምስጋና ይድረሳት። እኔ ዲያቆን ወልደሰንበት እባላለሁ፣ ወይም ላእኮ ወልደሰንበት በዓለማዊ ስሜ በረከት ቦና እባላለሁ። ያው የዘመነ ቅዱስ ሄኖክ መጽሐፍ ደራሲ ነኝ። እሺ፣ አመሰግናለሁ። እኔ መምህር ኃይለ ሚካኤል እባላለሁ። በዓለማዊ ስሜ ዘገየ ናስር። የዚህ መጽሐፍ ደራሲ ከሆኑ ከዲያቆን ወልደሰንበት መጽሐፉን በመገምገምና በማየት እንዲሁም ሀሳብ በመስጠት ተሳትፌያለሁ ማለት ነው። ፍቅረ ማርያም ኢሳያስ አስፋው እባላለሁ። ከዲያቆን ወልደሰንበት ጋር እንዲሁ በዘመነ ሄኖክና አሁን ኢትዮጵያ በምትቆጥርበት የዘመን አቆጣጠር ላይ በአብሮነት እሳቸው የጻፉትን መጽሐፍ በመገምገም ላይ ተሳትፌያለሁ። እንግዲህ የትንሣኤ ዘኢትዮጵያ አቢሲኒያ ዘመነ ቅዱስ ሄኖክ የሚለውን መጽሐፍ ይህን መጽሐፍ ስጽፍ ከጥንታዊ የኢትዮጵያ ብራና መጽሐፍት በማመሳከር የተጻፈ ነው ማለት ነው። እንግዲህ እንደ ብራና መጽሐፍቱ እንደ ብራናው መጽሐፍ ሄኖክ መሰረት ጳጉሜ ወይም ትርፍ ዕለት የሚባል ነገር በዘመን አቆጣጠር ውስጥ እንደሌለ በማስረጃ የሚያመሳክር መጽሐፍ ነው። እንግዲህ ስለ ብራና መጽሐፍት ስንነጋገር ከ100 ዓመት በፊት የነበሩ ብራና መጽሐፍት ነው በቅርብ ሊገኙ የሚችሉት። ያው ተሰርቀው ቶሮንቶም ያሉ ስላሉ እንደዚሁ እስከ 7 እስከ 800 ዓመት ያስቆጠሩ ወይም ከ800 ዓመት በፊት የነበሩ ብራና መጽሐፍት ግን ያው በስውራን ቤተ መቅደሶችና ጣና ገዳማት ላይ እንደሚገኙ ነው ያለው እውነታ። ሆኖም ግን ምንድነው ያው እነዚህ መጽሐፍት በዝግ እንዳሉ ናቸው። በዝግ ይጎበኛሉ እንጂ ተከፍቶ ልክ ምዕራባውያኑ እንደሚያደርጉት የእኛ መጽሐፍት ሰርቀው እዛ እንደሚያስጎበኙት እዚህ ግን ይህ መጽሐፍ ቢያንስ ጠባቂ እንኳን ሆኖለት ለማወቅ ለሚፈልገው ትውልዱ እንደዚሁ ሁሉ ለወጣቱ ለሚጠይቅ ወጣቱ ክፍት አልሆነም ማለት ነው። አንድም ቢሆን የሚለው የኔ ጥያቄ ነው። ሌላው ይህ አቆጣጠር የዘመነ ቅዱስ ሄኖክ አቆጣጠር 12 ወራት ያሉት በአመት ውስጥ 4 ወቅታትም ያሉት ሲሆን እነዚህ 4 ወቅታት 91 ቀናት ያሉት ሲሆን አመቱ ደግሞ በ364ኛው ቀን የሚፈጸም ነው ማለት ነው። በየአመታቱ ደግሞ የዕለታቱ ማዋያ ዕለትና የወራቱ የቀን ቁጥር የማይለዋወጥ የማይፋለስ ነው ማለት ነው። ይህ አቆጣጠር ሁሉም ሰው ሊቆጥርበት የሚገባ ነው። ማንኛውም ሰው የመረጠውን ዕለት የቱንም ቀን ማወቅ ቢፈልግ ግልጽ በሆነ መልኩ መረዳት የሚችልበት ቆጥሮ ሊደርስበት የሚችል የዘመን አቆጣጠር ነው። የጥንቱ የኢትዮጵያ የዘመን አቆጣጠር ነው ማለት ነው። ያው በአሁኑ ሰዓት በኢትዮጵያ እየተቆጠረ ያለው አቆጣጠር ያው የኢትዮጵያ አይደለም የሌላ ሀገር ነው። አልፎም ተርፎ ደግሞ ምንድነው የወቅት መንሸራተት አለበት፣ የአመታት መንሸራተት አለበት። ያው የአመታት መንሸራተት ደግሞ ምንድነው ከታሪክ ፍልሰት ጋር ከታሪክ መበረዝ ጋር የምናየው ነገር ይኖራል ማለት ነው። አመታት ሲንሸራተቱ ባሏሉበት ሲቆጠሩ ታሪክም እንደዛው ሁሉ ይጠፋል ማለት ነው እና የዘመን አቆጣጠር ከታሪክ አንጻር አስፈላጊ ስለሆነ ማለት ነው። ሌላው የዕለታት መፋለስና መንሸራተት አለበት ማለት ነው። ሌላው ጥቅሙ ይሄ የቅዱስ ሄኖክ ዘመን አቆጣጠር እንደ ሀገር ጠቀሜታዎች አሉት። አንዱ ጥቅሙ ምንድነው? የቀን መቁጠሪያ እንደ ሀገር አንድ ጊዜ ብቻ የታተመው ለሁል ጊዜ ስለሚበቃ በየአመቱ ማተም አይጠበቅብንም ማለት ነው። ሌላው ወረቀትና እስክሪፕቶ ሳያስፈልገው የቱንም ቀን ማንኛውም ሰው አስልቶ ስራውን መስራት ይችላል፣ ሊጠቀምበት ይችላል ማለት ነው። ያው ቀን መቁጠሪያ ልይ ብሎ ሳያስፈልገው በአእምሮው ራሱ ሊያሰላው በሚችል መልኩ ቅዱስ ሄኖክ በብራና መጽሐፍቱ ያስቀመጠልን ነው ማለት ነው። ሌላው ደግሞ በግብርና ያሉ ገበሬዎችም እንደዚሁ በወቅቱ ዘርተው በወቅቱ ምርት እንዲሰበስቡ የሚያስችላቸው ነው። የኢትዮጵያ ደግሞ ትልቁ ታሪካዊ ሀብት ነው፣ ጥንታዊ ታሪካዊ ሀብቷ ነው። የብዙ እልፍ ዓመታት ታሪክንም ለመመርመር ይህ አቆጣጠር ያግዛል ማለት ነው። እግዚአብሔር ይስጥልን። የመጀመሪያው ጥያቄ የኢትዮጵያ ዘመን አቆጣጠር በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚመራ ነው አይደል? መሰረቱን ያገኘነው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ነው እና አንደኛ ያው የኢትዮጵያ ኦርቶዶክስ ቤተክርስቲያን ትክክል አይደለም ብላችሁ ነው ወይ የምታምኑት? ሁለተኛው ደግሞ ከግብጽ ጋር አንድ አይነት አቆጣጠር ነው ያላቸው። እሺ፣ እግዚአብሔር ይስጥልን። እኔ ጀምርና ያው መምህራን ይጨምሩበታል። እንግዲህ ይህ የቅዱስ ሄኖክ ዘመን አቆጣጠር ጥንት የነበረ የተዋሕዶ ስርዓት ነው። እንደጠቀሱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚለው ተቋም ደረጃ ያለው አሁን ላይ እየቆጠረበት ያለው ምንድነው? ያው የግብጽ አቆጣጠር ነው። ያ ማለት ኢትዮጵያን አይወክልም ነው። በእምነት ደረጃ እየቆጠረበት አለ።
በታሪክ ደረጃ ግን እኛ እንደ ማህበር የምንቀበለው የጥንቱን የዘመን አቆጣጠር ስለሆነ ከመጽሐፍትም ስርዓት የጥንቱን ስርዓት የጥንቱም ደግሞ ሃይማኖት በተቀመጠልን መልኩ በብራና መጽሐፍት በጥንት መጽሐፍት በተቀመጠልን መልኩ ነውና ያንን ነው። ያ ማለት አሁን የተቆጠረበት ያለው የኢትዮጵያ አይደለም ከግብጽ የመጣ ነው እንጂ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቢጠቀመውም የሆነ ሰዓት ላይ ከግብጽ የሚላኩ እንደዚሁ ጳጳሳት ስላሉ በነዛ የገባ ነው እንጂ ድሮም ቀድሞ ደግሞ ስያሜ ኦርቶዶክስ ሳይባል በፊት ቀድሞ ርትዕት ተዋሕዶ ተብለው በጥንት መጽሐፍት እንደተቀመጠልን በዛ ሰዓት ይቆጥሩበት የነበረው አቆጣጠር አይደለም። መስከረም ጥቅምት ህዳር ተብሎ አንደኛው ቀን ይመጣል መባቻ ተብሎ ይመጣል ብላችሁ መባቻ ማለት በአማርኛ ቃላት ላይ መጨረሻ ማለት ነው አይደለ? ከ1 እስከ 30 ይቆጠርና 30 ነው መባቻ የሚሆነው አይደለ? ሰላሳኛው ቀን መባቻ የሚሆነው ያችን አንድ ቀን አይደለም። ጨርሱና እንመልስበታለን። ያችን አንድ ቀን እንዳልተፈጠረች እንጠራት ወይስ ምን እናድርጋለን? ማለት ይሄ አንድም አትባልም 30 አትባልም ቀን ላይ እንዴት አድርገን እንጠራት? 31ኛው ቀን ብለን ነው ቁጥራት። በጣም ጥሩ። መሰረታዊ ነገር የዘመን አቆጣጠር ላይ መባቻ የሚለው ቃል መባት መግባት ትርጓሜ። ስለዚህ አንደኛዋ ቀን ነች መባቻ ማለት ነው። የመጀመሪያዋ ቀን ነች መባቻ የምትባለው ገባ ማለት ነው። መለያ የምትባለው ደግሞ ትለያለች ከዚህ። መባቻ ካልን 12 ወራት አሉ አይደል? የ12 ወራት አንደኛዋ ቀን መባቻ ናቸው። የመጋቢት መባቻ፣ የሚያዝያ መባቻ ስንል መጋቢት 1 ሚያዝያ 1 ማለታችን ነው። የወቅታት ደግሞ መባቻ አሉ። ወቅቱ ልክ ሲገባ የመጀመሪያው ቀን ማለት ነው። መለያ ግን ከነዚህ ትለያለች። 90 ቀን ክረምት ይሆንና ከክረምት ወደ ቀጣዩ ወቅት ከመሸጋገሩ በፊት ቁጥር የሌለው እንደ ምሰሶ የሚያገለግለው ቀን መለያ ይባላል። አሁን መለያ ምንድነች? ቁጥር የላትም። ቁጥር አትሰጥም። እንደ ምሰሶ ነው የምትቆመው 90 ቀን። ከዛ እሷ ትቆማለች። ቀጣይ ወቅት 90 ቀን ይዞ ይመጣል ማለት ነው። ከዛ ደግሞ ድጋሚ ሁለተኛው መለያ ይቆማል፣ 90 ቀን ይመጣል። ስለዚህ መለያ ማለት ምን ማለት ነች? በአራቱ ወቅታት መካከል የሚቆሙ 4 ምሰሶች ማለት ነው። የቀን ምሰሶች ናቸው። ይህንን መጽሐፈ ሄኖክ ላይ ቁጭ አድርጎታል። ቀለል ለማድረግ በወራቱ እንየው። መጋቢት 1 ወራቱን እየጠቀስ እንድናየው ብዬ ነው። መጋቢት እሺ በጣም ጥሩ። ጥሩ። ስለዚህ የመጀመሪያው ወቅት መጋቢት 1 ይጀምራል። which is መባቻ ነው። ያ ማለት መጋቢት 1 እሑድ ነው ማለት ነው። ራስ መጽሐፈ ኩፋሌ ምዕራፍ 7:22 ላይ በመጀመሪያው ወር መባቻ፣ በአራተኛው ወር መባቻ፣ በሰባተኛው ወር መባቻ፣ በ10ኛው ወር መባቻ እነዚህ የመታሰቢያ ቀኖች ናቸው ብሎ ያስቀምጣቸዋል። የመጀመሪያ እሑዶች ማለት ነው። ስለዚህ መጋቢት 1 እሑድ መባቻውን የመጀመሪያው ቀን ነው። ወሩ በ30 ሰኞ ይሆናል። ከዛ ቀጣይ ወር ማክሰኞ ይጀምራል፣ ሮብ ይዘጋል፣ ሐሙስ ይጀምርና አርብ ይጨርሳል። ልክ ማለት መጋቢት 1 እሑድ 1 ሲል መጋቢት፣ ሚያዝያ፣ ግንቦት 30 አርብ ይሆናል ማለት ነው። ስለዚህ ያቺ የምትመጣው ቀጣይ ቅዳሜ መለያ ቀን ትሆናለች። ከዛ ምን ይመጣል? የአራተኛው ወር መባቻ ሰኔ 1 ይመጣል ማለት ነው። ልክ ሰኔ 1 ምን ነው? ሰኔ 1 ይጀምራል። ሰኔ፣ ሐምሌ፣ ነሐሴ ይልና ልክ ነሐሴ 30 አርብ ነው የሚሆነው። ያቺ መለያዋ ቀን ቅዳሜ ትመጣለች። ከዛ ቀጣይ ቀን መስከረም 1 ይሆናል ማለት ነው እሑድ። ስለዚህ መለያ ቀን የተወለደው መለያ ቀን ብሎ ያከብረዋል ማለት ነው። አይስትም። አሁን መለያ ቀኑ በዚህ ዓመት ቅዳሜ ነው። በሚቀጥለው ዓመት የሚወለድበት ኤግዛክትሊ ቅዳሜ ቀን ነው የሚሆነው ማለት ነው። ስለዚህ ወቅታቱም ወራቱም ዕለታቱም አይስቱም አይለያዩም ማለት ነው። ስለዚህ ዘመናዊ ነው። በእሑድ ይጀምራል፣ በቅዳሜ ይጨርሳል ሳምንቱ። ወሩም እንደዛው በእሑድ ይጀምራል፣ አርብ 30 ይጨርስና ቅዳሜ መለያ ምንድነው ወቅቱን ባላንስ የምታደርገው ነች ማለት ነው። ስለዚህ ምሰሶዎች ወይ ደግሞ መለያ ተብሎ የተቀመጡ ለዛ ነው። ስለዚህ ዓመቱም በእሑድ ይጀምራል፣ እንደዛው በአርብ ይዘጋና ቅዳሜ መለያ ሆኖ ቀጣይ እሑድ 1 ብሎ ይጀምራል ማለት ነው። ስለዚህ ወጣ የሆነ የማይዘናፈል የተስተካከለ ወር ስለሆነ በየትኛውም ቀን የተወለደ ዕለቱን ቀኑን ሳይለቅ ያገኘዋል ማለት ነው። ቁጥር አትለይም፣ መለያ ተብላ ትቀመጣለች። እዚህ ላይ ተጨማሪ ልስጥና መልካም እንግዲህ ያው የመለያና የመባቻ የሚለውን ለማየት ያው መባቻ ማለት ገልጸውታል፣ መግቢያ ማለት ነው። የየወራቱ ቦአ ከሚለው የግዕዝ ቃል የወጣ ነው። መብዓታ ከሚለው
ባዕድ ዘር የወጣ ነው። ያ ማለት መግቢያ ማለት ነው፣ መባቻ ማለት ነው። ሌላው እነዚህ የምልክት ቀናት ቅዳሜ ነው የሚውሉት። 4 ናቸው፣ ቅዳሜ ነው የሚውሉት። ለምሳሌ አንድ ወቅት 91 ቀን ነው ስንል ወይ 3 ወራት አሉት። አንደኛው ቀን ምልክት ቀን ነው ማለት ነው። ስለዚህ 30 ይውልና የምልክት ቀን በማግስቱ ይውላል ማለት ነው። ስለዚህ አሁን 4ቱን ወቅት ስናይ እኩል ቀናት ነው ያላቸው። ለምሳሌ በቅዱስ ሄኖክ ሌላው አቆጣጠር የለውም። በቅዱስ ሄኖክ ግን እኩል 91 ቀናት 4 ወቅታት አሉት ማለት ነው። ለምሳሌ ይህም በብዙ ምሳሌ ማየት እንችላለን። ለምሳሌ 4 ማዕዘን በሆነ ነገር ማየት ይቻላል። እንደዚሁ በክብም ቅርጽ ማሳየት ይቻላል ማለት ነው፣ እንደ ግራፍ። ለምሳሌ አንድ ጠረጴዛ 4 እግሮች ይኖሩታል። እንደዚሁ ዓመቱ 12 ወራት ሲኖሩት 4 ደግሞ የምልክት ቀናት አሉትና ከዛ አንጻር እናየዋለን። ሌላው ምንድነው? ይሄ የምልክት ቀን ነው፣ መለያና ምልክት ነው። ምልክት ሆኖ ያገለግላል ማለት ነው። ይህንን ስንመለከት ያው በጥቅሶችም አሉ። ለምሳሌ ሳምንቱ በእሁድ ጀምሮ በቅዳሜ ያበቃል። በእሁድ ጀምሮ በቅዳሜ ለማብቃቱ ለምሳሌ አንድ ሳምንት ማለት 7 ቀን ነው። 8 ቀን እንዳንል እሁድ ጀመረ ሳምንቱ፣ 7ኛው ቀን ምን ላይ ነው? ቅዳሜ ነው። ስለዚህ አሁን ቀጣይ እሁድ ሲመጣ ምንድነው? ሁለተኛ ሳምንት ነው የምንለው። ስለዚህ ሁለተኛ ሳምንት ለማለት ቅዳሜም ነው ምልክታችን ነው፣ የሳምንቱ ማብቂያ ይለይልናል ማለት ነው። እንደዚህ ሁሉ ወቅቱ በእሁድ ይጀምራል፣ በቅዳሜ ያበቃል። ልክ ወቅቱ በቅዳሜ ሲያበቃ ቀጣይ ያለው እሁድ ምንድነው? የቀጣይ ወቅት መጀመሪያ ነው ማለት ነው። ዓመቱም እንደዚሁ በእሁድ ይጀምራል፣ በቅዳሜ ያበቃል። ቅድም ተጠቅሷል። ስለዚህ ቅዳሜ የሆነው ቀጣይ እሁድ ሲመጣ ቀጣይ ዓመት ገባ እንላለን ማለት ነው። እና የምልክት ቀን ነው። አንደኛ ለስራ ለተባለው ያው ቅዳሜ ላይ ነው የሚውለው። ቅዳሜ የሚሰራ ሰው ይሰራበታል። የሚያከብር ደግሞ ሰንበት ነው ብሎ ቅዳሜ የሚያከብር ሰው ደግሞ ሰንበትነቱን አምኖ እረፍት ሆኖ እንደየመስሪያ ቤቱ ይለያያል። ከዛ ውጪ ቅዳሜ ነው የሚውለው ማነው መለያ። ሌላው ምንድነው? ያው አንዱን ወቅት ስንመለከት ያው መምህር ኃይለ ሚካኤል ገልጸውታል። መጋቢት፣ ሚያዝያ፣ ግንቦትን ብቻ እንመልከት ለአራቱም ወቅት ምሳሌ ስለሚሆኑ። መጋቢት 1 በቅዱስ ሄኖክ አቆጣጠር በእሁድ ይጀምራል። መጋቢት 30 ሰኞ ነው፣ እሁድ ሰኞ ማለት ነው። ሚያዝያ 1 ማክሰኞ ይጀምራል። ሚያዝያ 30 ሮብ ነው። እንደዚሁ ግንቦት 1 ሐሙስ ይጀምራል። ግንቦት 30 አርብ ነው። ከአርብ ቀጥሎ ያለው ቅዳሜ ነው። ስለዚህ ከእሁድ እስከ ቅዳሜ ያሉትን የሳምንቱን ቀናት በወቅታት ውስጥ ባሉት በወራቱ የመጀመሪያ ዕለትና በወራቱ የፍጻሜ ዕለት እናገኛቸዋለን ማለት ነው። አሁን በዚህ ቅድም ማንኛውም ሰው ሊቆጥርበት ይችላል፣ ቀለል ብሎ ይደርስበታል ያልኩት ይህንን ነው። ያው መጋቢት እሁድ ጀመረ፣ ሰኞ አበቃ። ስለዚህ አንደኛው የሳምንቱ ቀን እሁድ ነው። ሁለተኛው ቀን ምንድነው? ሰኞ ነው። ሶስተኛው ቀን ሮብ ስለሆነ ሚያዝያ በሮብ ይጀምራል። አራተኛው ቀን ደግሞ ሐሙስ ስለሆነ ሚያዝያ በሐሙስ ያበቃል። ከዚህ አንጻር እንመለከተዋለን። በተረፈ ያው መለያ 4 መለያ ስላሉ በአራቱም መለያ ልደቱ የሆነ ሰው ያው በምልክት ቀን በመለያ ቀን ሰንበትነቱን ይዘው፣ ሰንበትነቱ ራሱን የቻለ በዓል ነው። ስለዚህ ያን ይዞ ያከብራል ማለት ነው። ስርዓቱ በዚህ መሰረት ስለተቀመጠ ነው የብራናው መጽሐፍ ሄኖክ ላይ። ቅዳሜም እሁድም ሰንበት ነው ብለን ነው የምናምነው። መልካም እንግዲህ ያው ከዚህ በቅዱስ ሄኖክ አቆጣጠር ይሄ እንግዲህ ስለ ሰንበታት ከተነሳ ስለ እምነት የሚነሳልና እንግዲህ በርትዕት ተዋሕዶ ሃይማኖት ወይም በጥንቲቷ በርትዕት ተዋሕዶ እምነት መሰረት በእነ አቡነ ተክለ ሃይማኖት ጊዜ የነበረው ታሪክ ምንድነው የሚያስረዳው? ቀዳሚት ሰንበት አለች። ያው እግዚአብሔር አምላክ በመጀመሪያው ቀን ያው ሰማይና ምድርን ፈጠረ ይላል ለይኩን ብሎ እንደፈጠረ ይናገራል ኦሪት ዘፍጥረት ላይ። ቀን 1 መጋቢት 1 ማለት ነው። ማታም ሆነ ቀንም ሆነ አንደኛ ቀን ነው የሚለው። ለዛ መጋቢት 1 እንደሆነ በዛ ነው ይዘዋለን። ከዚህ በሰባተኛው ቀን እግዚአብሔር አምላክ ያው ድካም ኖርበት ሳይሆን ክብር ይግባውና መፍጠር ማቆሙን ሲናገር አረፈ ይላል። ስለዚህ ሰባተኛው ቀን ቅዳሜ ምንድነው? ሰንበት ነው ማለት ነው። ስለዚህ ቀዳሚት ሰንበት የሚባለው በብሉይ ኪዳን ስለነበረ ነው። በአዲስ ኪዳን ደግሞ እንደዚህ ሁሉ በብሉይ ኪዳን በሄኖክ መጽሐፍ ላይ እሁድ ገንዘቡ የሚሆን ጌታ ይላል መጽሐፍ ሄኖክ ምዕራፍ 16 ላይ። እሁድም የእግዚአብሔር ገንዘብ እንደሆነ የሚናገርበት ክፍል አለ። ቅዳሜ ብቻ ሳይሆን በብሉይ ኪዳን ከተባለ ማለት ነው። ግን በአዲስ ኪዳን ደግሞ መድኃኒዓለም አምላክ ትንሣኤውን በእሁድ ዕለት ላይ ነው ያደረገው። እሁድ ዕለት ላይ ትንሣኤውን ሲያደርግ ደግሞ ይሄ የርቱዓን መድኃኒዓለምን የሚያምኑት ሰንበት እረፍት አድርጎ ሰጣቸው ማለት ነው። ስለዚህ በብሉይ ኪዳን ለምሳሌ በብሉይ ኪዳን እስከ ኖርን ድረስ ብለን እንየውና በብሉይ ኪዳን እስከነበርንበት ጊዜ ያው ቀዳሚት ሰንበትን ሰንበት አድርገን እናከብራለን። አዲስ ኪዳን ላይ ደግሞ እሁድ ሰንበት ላይ መድኃኒዓለም አምላክ ትንሣኤውን ሲነሳ ሁለተኛ ሰንበት እሁድ ሰንበት አለን ማለት ነው። ስለዚህ እሁድ ማለት ያው አሃደ ከሚል አንድ ከሚለው የወጣ ነው የመጀመሪያ ቀን ነው። ቀዳሚት ማለት ነው የቀደመ ነው። ሰንበት ማለት ደግሞ እረፍት ከሚል ይተረጎማል።
ስለዚህ እሁድም ቅዳሚትም ሰንበት ናት፣ እሁድም ሰንበት ነው። አሁን እየተጠቀምንበት ያለነው ዓመተ ምሕረት የሚባለው አለ። ዓመተ ምሕረት ማለት ደግሞ ከክርስቶስ መወለድ በኋላ የመጣን ይመስለኛል። ያው ዲቴል ስለ ሃይማኖቱ ስለሚሉት እናንተ በመጽሐፍ ሄኖክ የምትሉት ደግሞ ከክርስቶስ መወለድ በኋላ 66 እንጂ 80 ያሉ በብዛት አይታመንም እና እናንተ የትኛው ጎራ ላይ ናችሁ? 80 ያሉ ላይ ናችሁ? 66 ላይ? መልካም እስኪ ትንሽ ልናገርና እድል ሰጣለሁ እኔ ብቻ እንዳልይዘው መድረኩን። መልካም እኛም 104 የመጽሐፍ ቅዱስ ክፍል አለ ብለን ነው ምናምነው። 81 ተብሎ ራሱ ተጠርዞ ያለው ያው ሙሉ 81ን አያካትም። ሌሎች መጽሐፍት አሉ እና ያው ብዙ የጠፉ የተበረዙ እና የተሰረቁ መጽሐፍት ስላሉ 81ን ብቻ አይደሉም ብለን ነው ምናምነው። መምህራን ይጨምሩበት። መጽሐፍት ያው ሁሉንም ነው የምንቀበለው 81ዱ። ከዛ በተጨማሪ እንደውም ተቆርጦ የወጡ አሉ ብለን ነው የምናምነው። በብዛት ታሪካዊ ዳራዎችን ስንመለከት በኃይለሥላሴ ዘመን ብዙ መጽሐፍቶች ታትመዋል። ከWCC ወርልድ ካውንስል ኦፍ ቸርች ጋር በመነጋገር በእነሱ ስታንዳርድ በወርልድ ካውንስል ኦፍ ቸርች ስታንዳርድ ነው የታተሙት መጽሐፍቶች። ስለዚህ እንዲቆረጡ እንዲወጡ የተደረጉ አሉ፣ ስማቸው እንዲቀየር የተባለ አለ፣ ብዙ መፋረሶች የተደረጉባቸው አሉ። ስለዚህ 81 ብቻ ሳይሆን 104 ነው ብለን ነው የምናምነው። 88 ደርሷል። አሁን ቤተክርስቲያኗ 81 ነው የምትለው። አሁን ደግሞ አውሮፓውያን 88 ብሎ የኢትዮጵያ መጽሐፍ ተብሎ እንደውም 88 ተብሎ ወጥቷል እና ከ81 በላይ 104 ናቸው የሚለውን እንቀበላለን ማለት ነው። ሌላው ዓመተ ምሕረት የሚለው ላይ ተጨማሪ ምናልባት ጥያቄዎት ይመስለኛል። ዓመተ ምሕረት ላይ የሚለው ላይ ተጨማሪ ለመስጠት ነው። ያው ጥያቄዎት ወደዛም ከሄደ ብዬ ነው። ያው የቅዱስ ሄኖክ አቆጣጠር ብዬ በማስረዳበት ሰዓት ብዙ ጊዜ አንዳንድ ጥያቄ ይነሳል። የሄኖክ እኮ የብሉይ ነው የሚል የአዲስ ኪዳን አለ የሚል ነገር አለ። ግን እዛው ብራናው መጽሐፍ ሄኖክ ላይ መጽሐፍ ሄኖክ ምዕራፍ 24 ከቁጥር 5 እስከ 6 ላይ ምን ይላል? ይህ ዓለም ጸንቶበት በሚኖረው ዘመን ሁሉ ይህ ዓለም ጸንቶበት በሚኖረው በ364 ቀን ይፈጸማል ይላል። ያ ማለት ዓለም ከተፈጠረ ዓለም እስኪያልፍ አንዱ ዓመት 364 ላይ እያበቃ ዘመን ይለወጣል ማለት ነው። ከዛ ውጭ እንደሌለው ያረጋግጣል። ሌላው ደግሞ ምንድነው? ያው በብሉይ ኪዳን ሙሉ ዓመት ሲቆጠር ዓመተ ዓለም ይባላል። የዓለም አቆጣጠር ነው። በፊት ዓመተ ፍዳ የሚባለው ጊዜዎች አሉ በተዋህዶ ስርዓት በተዋህዶ ታሪክ። ከመድኃኔዓለም አምላክ ልደቱ በኋላ ደግሞ ዓመተ ምሕረት ይባላል። ስለዚህ በቅዱስ ሄኖክ ዓመተ ፍዳም ነበረ። ቅዱስ ሄኖክ ከፍጥረት ጀምሮ እስከ ፍጻሜ ያለውን አንድም ራእይ አይቶ ጽፏል። በስውርም አሁንም ድረስ ስለሚጽፍ ቅዱስ ሄኖክ እየጻፈውም ስላለ ማለት ነው ሁሉንም ይቆጠርበታል ማለት ነው። ይሄ ምንድነው? መቁጠሪያ ነው። ግን ጊዜውን መልካሙን ጊዜ መልካም መጥፎን ጊዜ መጥፎ እንደሚባለው ለምሳሌ የቅዱስ ሄኖክ አቆጣጠር ሆኖ ዓመተ ፍዳ ይባላል። ዓመተ ኩነኔ ሙሉ ዓመተ ዓለም ይባላል። ብሉይም ሐዲሱ ደግሞ ምንድነው? ዓመተ ምሕረት ይባላል። ግን አሁንም ድረስ ምንድነው ግን አቆጣጠሩ የቅዱስ ሄኖክ ዘመን አቆጣጠር ነው ማለት ነው። ምናልባት ያም ከሆነ ጥያቄዎች ብዬ ነው። ጳጉሜ ላይ ልመለስ። ቅድም ያው እንዳላረዝም ብዬ ነው እና ከዚህ ቀደም የቅድም እንዳልኩት የሆነ የሌላ እምነት ተከታዮች ጳጉሜን ሪልስ ያደርጉ ነበር። አታስፈልገን። ጳጉሜ ላይ ያለው ችግር ምንድን ነው? ለምሳሌ አሁን የአውሮፓውያን አቆጣጠር ስንጠቀም በአሁኑ ጁላይ 28 ከሆነ ኔክስት 31 ይሆናል። እንዲህ እያሉ 6ቷን ቀን ይሰገስቷል። እኛ ጋር ደግሞ ስንመጣ ያው እናንተ እንዳላችሁት ግብፅም አለች፣ ኢትዮጵያም አለች፣ እስራኤልም አለች። ዞሮ እየተጠቀምንበት ነው 6ቷን ቀን ወይም በ4 ዓመት አንዴ፣ ግን 5ቷን ቀን ለብቻዋ ልክ እንደ መሸጋገሪያ አድርገን እየተጠቀምናት ነው። አሁን ደግሞ የእናንተ ትውልድ ጳጉሜ አታስፈልገንም የተኮረጀች ነው የሚባል ነገር አለ። ምንድን ነው ጳጉሜ ላይ ያለው ችግር? መልካም ጥቂት ልግለጽና አንድ ላይ ቅድም ስትገልጹልን 30 ቀን ነው አንድ ወር ብላችሁ ነበረ። ከእሑድ እስከ እሑድ ስንቆጥር ደግሞ 28 ቀን ነው የሚመጣው አይደለ? 7 እያልን ስንሄድ ከሰኞ እስከ እሑድ 27 ቀን ነው የሚመጣው። 28 ቀን ነው የሚመጣው። እቺ ሁለቷን ቀን ምን ማለት ነው? መልካም እሺ፣ ጥቂት ልበልና እሳቸውንም ጥያቄ ይዤ ምናልባት ከእሳቸው ልጀምር በጳጉሜ ተሰፋ ስለሚል ያው አንድ ወራት 30 ቀን ነው ብለናል። በሳምንታት ከተቆጠረ ግን ምንድነው የሚሆነው? 28 ነው የሚሆነው፣ በአራት ሳምንት ስለሚሆን ማለት ነው። ሆኖም ግን ምንድነው ወራት የሚቆጠሩት ቅድም ተናግሬያለሁ መግቢያው ላይ በፀሐይ መውጣት ነው እና በመስኮት ነው። በሰማይ 12 መስኮቶች አሉ። በምስራቅ 6 በምዕራብ 6 12 ይሆናሉ። በእነዚህ መስኮታት ፀሐይ በምትወጣበት ጊዜ ብሎ መጽሐፈ ሄኖክ ምዕራፍ 21 ቁጥር 13 ላይ እንደሚናገረው በእነዚህ መስኮት ፀሐይ በምትወጣበት ጊዜ 30 ቀን እያለ ያስቀምጠናል። ስለዚህ በመስኮቱ ልክ ወራቱን እንቆጥረዋለን ማለት ነው።
ከዛ ውጭ ግን የዕለት ሱባኤ የዓመት ሱባኤ የሚባል አለ። የዕለት ሱባኤ ስንል 7 ቀን አንድ የዕለት ሱባኤ ነው። አንድ ዓመትም ስንት ነው? 52 የዕለት ሱባኤ ነው ማለት ነው። ይህ ማለት 52 ሳምንት ነው ማለት ነው። ግን ወር በሳምንታት አቆጣጠር አይቆጠርም። የሳምንታት አቆጣጠር ራሱን የቻለ ሳምንት ነው የሚባለው። ወር ደግሞ የራሱ የሆነ በፀሐይ በምትወጣበት መስኮት ይለካል ማለት ነው። ሌላው ጳጉሜ ላይ ያለው ችግር ምንድነው ለሚለው መልካም ጥሩ። እንግዲህ ጳጉሜ ማለት ተረፈ ዕለት ትርፍ ዕለት ማለት ነው። አንዱ ችግሩ እሱ ነው፣ ትርፍ መሆኑ ነው። ምክንያቱም መጽሐፈ ሄኖክ ላይ እንደ ብራናውም ስንመለከት ፀሐይ አታተርፍም ይላል። ፀሐይ ለዘላለም እንደምትኖረው መጠን ፀሐይና ከዋክብት በ364 ነው የሚቆጥሩት። ጨረቃ ግን ማትወጣበት 10 ቀናት አሉ በአመት ውስጥ። ስለዚህ ጨረቃ 354 ነው የሚወጣው። ስለዚህ ፀሐይና ከዋክብት እንደማያተርፉት ሁሉ ሁሉም ለዘላለሙ እንደሚኖሩት መጠን አንዲት ቀን አያተርፉም፣ አንዲት ቀን አያጎሉም ይላል። ይህን ስለሚል ያው ፀሐይና ከዋክብት ስለማያተርፉ ያተርፋል መባሉ እኛ እንደ የጥንቱን ብራና ስለምንቀበል ከዛ አንጻር ስህተት ነው ማለት ነው። ችግር አለበት ማለት ነው። ሌላው ቅድም እንደጠቀሱት ሄኖክ 26 ላይ ያለ እነዚህ አራቱ የምልክት ቀናት ይሳታሉ፣ በሌላ አቆጣጠር ይቆጠራሉ የሚል ብራና መጽሐፍት ላይ ጥቅስ አለ። መጽሐፉ ላይ ስላለ ነው ወደ ዝርዝር ማልገባው ይሄ ማለው ማለት ነው። መጽሐፉ ላይ ስላለ ምን ይላል? ሰዎች አይቆጥሩትም ይስቱታል ይላል። እነዚህ ግን በየአራቱ ወቅታት መጨረሻ ነው የሚገቡት ይላል። ቦታቸው ይነገራል። ሰዎች ግን ይቀይሩታል። ያን ነገር ስንመለከት በብራናው መጽሐፍ ኩፋሌም ስንመለከተው ኩፋሌ ምዕራፍ 7 ከቁጥር 34 እስከ 36 ላይ ዘመኖች ይለዋወጣሉ። ኩፋሌ ምዕራፍ 7 ቁጥር 30 ላይ ቅዱስ ሙሴን በዚሁ አቆጣጠር እንዲቆጥሩ ያው ለዓለም ሕዝብ ሙሉ ነው ኢትዮጵያን የሚጠቀላል ትእዛዙ በዛ ሰዓት የተሰጠውና እዘዛቸው ተብሎ ከተሰጠው ትእዛዝ በኋላ ከዛ በኋላ ምንድነው የሆነው? በኋላ ላይ ግን ይስታሉ። 364ን እንዳያደርጉ ስርዓትን ይለውጣሉ ብሎ ስርዓት እንደሚለወጥ 364 እንደማይቆጠርበት እቺ ቁጥሩም እንደሚሳት የምልክት ቀንም እንደሚሳት ይናገራልና ጳጉሜ አንዱ ችግሩ 364 ተብሎ ነገሩ እውነት ነው የተባለው ውሸት ያደርገዋል። ጳጉሜ ለምን 65 ይላል? 65 የሚለው 5 ጳጉሜ ስለተባለ ነው። ቀጥሎ በ4 ዓመት አንዴ 66 በ600 ዓመት አንዴ 67 ሲባል ይሄ በብራናዎቹ መጽሐፍ ኩፋሌና መጽሐፈ ሄኖክ ያለው ጋር ይጣረሳል። ከነሱ ጋር ስለሚጣረስ ከዛ አንጻር ነው ጳጉሜ አያስፈልግም እያልን ነው። ከጥንታዊ ብራና መጽሐፍት ጋር በማመሳከር ከነሱ አንጻር ሲታይ ማለት ነው። አንድ ጥቅስ እዚህ ጋር አክልላችሁ ማለት 91 ቀን በወቅቱ እንዲሆን እንዳይሰበሰብ ትእዛዝ ስላለ እሱንም በዛው እንድናነበው ማለት ተፈጥሮ ስለሆነ በመጽሐፍ ቅዱስ የተቀመጠው ስለሆነ አንስተን ወደ ሌላ ቦታ ማድረግ አይቻልም። አንደኛ የሚመግቡት ከዋክብት አሉ፣ ወቅታቱን ያ ይንሸራተታል እና ሊመግበው ነው እዛ ሄዶ ማለት 91 ቀን ቁጠሩ ብለው የታዘዘውን መጽሐፈ ኩፋሌ ምዕራፍ 7 ቁጥር 28 ላይ ከነርሱም እያንዳንዷ ከዚህኛይቱ እስከ ዚህኛይቱ መታሰቢያ ከአንደኛው እስከ አራተኛው መታሰቢያ ድረስ ያለው ማለት ከዚህኛይቱ እስከ ዛችኛይቱ መታሰቢያ ከመጀመሪያይቱ እስከ ሁለተኛይቱ ከሁለተኛይቱ እስከ ሶስተኛይቱ ከሶስተኛይቱ እስከ አራተኛይቱ መታሰቢያ ቀናት ወይ ደግሞ አንድ ብለን ቀደም ያስረዳ ነው ድረስ 13 ሱባኤ ናቸው ይላል። ስለዚህ 91 ቀን ናቸው ማለት። ስለዚህ አንድ ወቅት 13 ሱባኤ ነው። ስለዚህ አንደኛዋን ቀን አንስተን ወደዛ መውሰድ አንችልም ወቅቱ ስለሚፋለስ ማለት። ስለዚህ 91 ቀን ጠብቁ ብሎ ስለሚያዝ ለዛ ነው 91ዱን ቀን ጳጉሜ የምንቃወመው ማለት። ጳጉሜ የሚባል ነገር የለም የምንለው 91ኛዋ ቀን ወቅታ ማሸጋገሪያ ነች እንጂ ተሰብስባ ጳጉሜ አትባልም የምንለው ለዛ ነው። መልካም። ስለዚህ እንደ ሀገር ነው ጳጉሜ ይቅር እያለን ያለ ነው። ሀገራችን ውስጥ ብዙ የእምነት ተቋማት አሉ። ሙስሊም አለ፣ ኦርቶዶክስ አለ፣ ፕሮቴስታንት አለ፣ የእናንተ አለ ምናምን ብዙዎች አሉ። እንዴት አድርጋችሁ የማሳመን እንትን ይኖራችኋል? እንደ ሀገር ይቀየር እየተባለ ስለሆነ የተዘጋጃችሁበት ሌላ ያልነገራችሁ ነገር ካለ? እነዚህ 3 ወራት አሁን ለምሳሌ አንድ ወቅት የመጀመሪያው ወቅት መጋቢት፣ ሚያዝያ፣ ግንቦትን የያዘው 3ቱ ወራቶች መነሻቸው ተመሳሳይ አይደለም። የመጀመሪያው ወር መጋቢት እሁድ ይነሳል። ሁለተኛው ወር ማክሰኞ ይነሳል። ሶስተኛው ደግሞ ሐሙስ ይነሳል። ከዛ አንድ ወቅት አልጨረሰም። ከሐሙስ ከተነሳ በኋላ ቅዳሜ ነበር አይደለ ቀጣዩ የሚጀምረው ዘሎ አንድ ቀን ልክ እንደ ቀድሙ። ግን ቅዳሜ ምንድነች? መለያ ነች። ቅዳሜ መለያ ትሆንና እሁድ ላይ አዲስ ወቅት አዲስ ወር ይሆናል ማለት። ከዛስ ሁለተኛው ማክሰኞ ይጀምራል። ሶስተኛው ደግሞ ሐሙስ ይጀምራል። ከዛ ቅዳሜ ላይ መለያ ትሆናለች ማለት ነው። ከዛ ሌላ ወቅት ይጀምራል ማለት ነው በእሁድ። ስለዚህ አንድ ወቅት 3 ወር አለው። 3 ወራት የመጀመሪያው በእሁድ ይጀምራል፣ ሁለተኛው በማክሰኞ ይጀምራል፣ ሶስተኛው በሐሙስ ይጀምራል።
ተመሳሳይ ቀን አይደለም የሚጀምሩት ማለት ነው። በአንድ ወቅት ውስጥ ያሉት 3 ወራቶች። ነገር ግን የመጸው 3 ወራት በመጸው ውስጥ ያሉት 3 ወራት እና በክረምት ውስጥ ያሉት 3 ወራት ተመሳሳይ ናቸው። የክረምት ላይ የመጀመሪያው ወር በእሁድ ይጀምራል። የመጸው ደግሞ የመጀመሪያው ወር በእሁድ ይጀምራል። ስለዚህ አሁን የእህቴን ጥያቄ በአጭር ለመመለስ 3 ወራቶች በተመሳሳይ ቀን አይደለም የሚጀምሩት ማለት ነው። አላቸው ሁለት ቀን ልዩነት አላቸው ማለት ነው። ግን መጨረሻ ላይ አዲስ ወቅት ሲመጣ ግን ተመልሶ እሁድ ላይ ይመጣል። የጳጉሜን የሚለው ጳጉሜን ለሚለው ከቅድም ጀምሮ ድጋሚ እየተጠየቀ ስለሆነ በምዕራባውያን በየወራቱ ተሰግስገው ነው ያሉት። እኛ ግን ጳጉሜ ብለን ይዘነዋል የሚል ነገር ነው ያለው። ጳጉሜን አሁን ከ1 ዓመት በፊት ነው አይደል ይቀነስ ምናምን የሚል ነገር የመጣው። እኛ 7 ዓመት ሆኖ 7 ዓመት ሙሉ ጳጉሜ በታሪክ አልነበረችም የሚል በየሚዲያው የተለቀቀ ማስረጃ አለ ማለት ነው። አሁንም ትልቁ ነገር ምንድነው? ከየት መጣ ጳጉሜ የምትለው በስሌት ከየት መጣች ነው። በቃ ይሄ ነገር ከስሩ መልስ ከተገኘለት እኛ ለመሰረዝ እየፈለግን እንዳልሆነ ግልጽ ይሆናል ማለት ነው። ከዘመን መቁጠሪያ ላይ ያሉትን 4ቱን መለያዎች ተሰብስበው መጨረሻ ላይ ስለተደረጉ ይሄ አግባብ አይደለም፣ ጳጉሜ የሚባል ወር የለም እያለን ነው። ስለዚህ ያለን ነገር ሳይሆን የሌለን ነገር ነው እየተናገርን ያለው ማለት ነው። ምዕራባውያንም ሰግስገውት ያሉት 4ቱን ቀናቶች በተለያየ ወር በታትኗቸው፣ ትክክለኛ ግን በየወቅቱ በ4 ወቅቶች መካከል የሚለዩ ምሰሶዎች ናቸው ማለት ነው። መልካም ጥያቄው ላይ ነው እንደ ሀገር ስለሆነ ይቀየር እያላችሁ ያላችሁት ለሚለው ጥያቄ ነው። ምናልባት ጳጉሜ ላይ ለመጨመር ያው ቅድም በተጠቀስነው ጥቅስ ያው ቀኑ ከ24 ሰዓት አያተርፍም ነው የሚለው መጽሐፍ ቅዱስ የጥንቱ ማለት ነው፣ ብራናውን ለማለት ነው። እንደዚሁ ሁሉ ሄኖክ 80 ደቂቃ አንድ ስለሚል እንደ ሰዓት አንድ ክፍል ይለዋል። 18 ክፍል ነው የሚለው አንድን ቀን። ያ ማለት በ60 ደቂቃ ሲለካ 24 ሰዓት ማለት ነው። ስለዚህ ከዛ ምንም አያተርፍም። ደቂቃ፣ ሰከንድ፣ ሽርፍራፊ ምንም እንደማያተርፍ ነው። አመቱም ከ364 ቀን አያተርፍም። ስለዚህ ጳጉሜ ደግሞ ተረፍ ያተርፋል ነው የሚለው፣ ተቃራኒ ስለሆነ ከዚህ አንጻር ነው። ሌላው እንደ ሀገር ምን ታስባለህ አለው። ብዙ ሃይማኖቶች አሉት ጠቅሷል። አንደኛው መጠየቅ የምፈልገው እንደ ሀገር በየትኛው እምነት አቆጣጠር ነው ላይ እየተቆጠረ ያለው? ምናልባት ጥያቄው ለእርስዎ መመለሰው ይሄኛው ነው እና ምን ያህል አሳምኖት ነው ያ ሁሉ እምነት እየቆጠረበት ያለው? የራሱ ጥያቄ ይሆናል። ምክንያቱም እንደ ሀገር እየተቆጠረበት ስላለ ማለት ነው። ጥያቄው ስለተነሳ ነው። ሌላው 10 ካላንደር ከማተም አንድ ጊዜ ካላንደር ቢታተም አይሻልም የሚለውን ሀሳብ ነው የምናቀርበው እንደ ሀገር። ምክንያቱም ወጪ አለው። ሁለተኛ ደግሞ እንደዚህ ሁሉ ቀኑን ለመለየት የሚቸግር ነገር አለ እና የተወሰኑ ሰዎች ናቸው የሚያውቁት፣ ለሁሉም ሰው ግልጽ አይደለም ከሚል አንጻር ነው። ይሄ ግን ቅድም እንደተናገርኩት ለሁሉም ሰው ግልጽ ነው። ማንኛውም እምነት ቢሆን ቀመሩን ከተረዳው ግልጽ በሆነ መልኩ አሁን ባስረዳነው መልኩ የመጀመሪያው ወቅት እሁድ ይጀምራል። የመጨረሻው 91ኛው ቀን ቅዳሜ ነው። የሳምንቱን ቀናት ይሰጠናል። የወሩ መጀመሪያ ቀንና ፍጻሜ ቀን ሲታይ ያ ነው። ሁለተኛ ደግሞ የማይዋጅቅ ነው፣ ወጥ የሆነ ነው። ልደት ዓመታችን ለምሳሌ ልደት ቀናችን ወይ ለምሳሌ ወይ መጋቢት 1 ቢሆን ወይ ግንቦት 1 ቢሆን ግንቦት 1 ሐሙስ ቢሆን በቀጣይ ዓመት ግንቦት 1 ሐሙስ ነው። ቀኑንም አይለቅም። ወጥ የሆነው ነገር ያው ከፈጣሪም የተሰጠን እንደሆነ የምንረዳው ነው ለማለት ነው። ሌላው ከታሪክ አንጻር ምናልባት ከጀርባው ሌላ ታሪክ የሌለው ነው። ሌላ ታሪክ የለውም። ለምሳሌ የግሪክ ሚቶሎጂ የሚለውን ስናይ ለምሳሌ አውደ ነገስት የሚባል መጽሐፍ አለ። ያው ጥንቆላ መጽሐፍነት የሚታወቅ ነው። ከየትኛውም እምነት ጎራ ልንከተው አንችልም ብዬ አስባለሁ እንደግሌ። ግን ይህ ደግሞ አሁን ካለው ኢትዮጵያ ከምትቆጥርበት አቆጣጠር ጋር በጣም አንድ ነው ማለት ይቻላል። ምክንያቱም ተመሳሳይ ዘመን አቆጣጠር ነው የሚጠቀመው። ከዋክብቱ ደግሞ ግሪክ ሚቶሎጂ ይባላል። የግሪክ የጣዖታት ታሪክ ውስጥ ያሉት የከዋክብቱ ስያሜ እና የከዋክብቱ ስሞች እነዚህ ዜውስ የሚባለው ጣዖት አለ፣ የጣዖታት ንጉስ ብሎ ይገልጸዋል የግሪክ ጣዖታት ታሪክ። እንደዚሁ ሁሉ ምልክቶች አሉ፣ ምስሎች፣ እንስሳት አሉ። እነዛ እንስሳት በተመሳሳይ መልኩ አሁን ኢትዮጵያ የሚቆጥርበት አቆጣጠር ላይ አለ። እንደዚህ ሁሉ ኮከብ ቆጠራ የሚባል ነገር አለ። ይሄ የሰው እድል ምናምን እየተባለ ይሄ ኮከብ ሲወጣ የተወለደ ሰው ይሄ ባህሪ ያለው ምናምን የሚለው ነገር ሁሉ ይሄ ምንድነው? ሌላ ታሪክ አለው፣ የጀርባ ታሪክ አለው። ወዴት ነው? ወደ አውደ ነገስት የሚመራ ማለት ነው። ይሄ ከጥንቆላ ጋር የተያያዘ ነው። ይሄ ግልጽ የሆነ ስለሆነ ሌላ ጊዜ በሰፊው እንገባበታለን፣ ሰፊ ርዕስ ስለሆነ። በተረፈ እንደዚህ አይነት ሌላ ታሪክ የሌለው አቆጣጠር ካለ፣ ወጥ የሆነ አቆጣጠር ካለ ደግሞ አንድ የታትሞ
አንዴ ታትሞ ያው ሁሌ ማይታተም አቆጣጠር አለ የሚል እምነትም ካለ እንግዲህ መወያየት እንችላለን ነው፣ ማሳመን እንችላለን ነው። ይሄ ግን ወጥ የሆነ ነው፣ ከጀርባው ሌላ ታሪክ የለውም። እና ደግሞ ያው እንዳልኩት 10 ማተም አይጠበቅብንም፣ ሁሉም ሰው ደግሞ በቀላሉ ይረዳዋል ከሚል አንጻር ነው እንደ ሀገር ለማስረዳት የተሰናዳበት መንገድ ይስተላል። የመጨረሻ ጥያቄ ምናልባት እናንተ እርግጠኛ ነኝ ይህንን የቀን አቆጣጠር ለማስረዳት ስትነሱ መቼም 10 ጊዜ መታተሙ አሳስቧችኋል። ይህንን እኔ ማይናቸው ግን እኔ የመጨረሻ ጥያቄ ምንድን ነው ጳጉሜ ተነሳች በአመት አንድ ያከበርን መኖር አለመኖራችን ላይ ምን ለውጥ ያመጣል? ጥሩ እሺ ኢትዮጵያ አሁን ዘመን 4 ዘመን አላት። ዘመን ዮሐንስ፣ ዘመን ማርቆስ ምናምን እያሉ ማለት ነው። ምናልባት እሱ ላይ ለውጥ ይመጣል የሚሆነ ጥያቄ ለማጣቀሻ የያዛችሁት የብራና መጽሐፍ ኢትዮጵያ ውስጥ እንዳልነበረና ከኢትዮጵያ ውጭ ኦንላይን ላይ እንዳገኛችሁት ነግራችሁናል። ነጮቹ ማለት አደባባይ ሚኒስትር ነው አፍሪካውያን ላይ ትክክለኛ መረጃ ይሰጡናል ብዬ አላስብም። ኦንላይን ደግሞ በጣም የሚበረዝ ነገር ነው አይደለም። እሱ መጽሐፍ ቅዱሳችንን ምን ያህል እየበረዙት እንደሆነ አደባባይ ሚኒስትር ማለት ነው። ምን ያህል እርግጠኛ ናችሁ ያብራ? ስለዚህ በዛ ብራና አንድ ቀን አደራጠ። እሺ ጥሩ እንግዲህ ዘመን መቁጠሩ ለምን አስፈለገ ማለት መቀየሩ አሁን ያለንበት ሁኔታ ጋር በተያያዘ ምን አስፈላጊነት አለው የሚለውን ቅድምም ለማንሳት ሞክሬያለሁ። አንደኛ ያው ኢኮኖሚ ስለሚያስጨንቀን ኢኮኖሚ ሪላንሳና ከድነት ጋር እናያይዘዋለን። እንግዲህ ከተፈጥሮ ጋር የሚስማማው አቆጣጠር ዘመነ ሄኖክ ነው። ቅድም እንዳልኩት ዘርን መች ዘርተን መች እንጨድ የሚለውን በደንብ አድርጎ የሚመራን የዘመነ ሄኖክ አቆጣጠር ነው። በብዛት አሁን እየተቸገርን ያለ ነው። በጣም ቀድሞ ይገባል ዝናብ በጣም ቶሎ እየወጣ ነው ያለውና ምንድነው እኛ ሰኔ ስንል ህዝቡ ያለው ግንቦት ላይ ነው። ስለዚህ ግንቦት ነው ገና ነው ብሎ ሰኔ እስኪገባ ይጠብቃል። ሰኔ ሲገባ ነሐሴ ገብቷል፣ ወቅቱ ዝናብ ወረደ አልፈዋል ማለት ነው። እንግዲህ ያው ግብርና ላይ ብዙ አመት ስለሰራው ነው ምንድነው ፌቨራብል ኢንቫይሮንመንት የሚሉት አለ። ለአንድ እጽዋት እንዲበቅል አስፈላጊ የሆኑ ኢንቫይሮንመንቶች አሉ። እነሱ ቀድመው ነው ሀፐን የሚያደርጉት። ሌት ከሆነ ዝናቡ ሄቪ ነው የሚሆነው፣ እንትኑም ጭቃነቱ በጣም ከባድ ስለሚሆን የመብቀል ጀርሚኔሽኑን በጣም አፌክት ያደርገዋል። ስለዚህ በኢኮኖሚ አንጻር ይሄንን ምርትና ምርታማነትን ያዳክምብናል። አርሶ አደሩም ጊዜና ሰዓቱን ጠብቆ እንዲዘራ አያደርገውም አሁን ያለው ዘመን አቆጣጠር። ሌላው ከታሪክ አንጻር ነው እና የወደፊቱ ነው። በዘመነ ሄኖክ ነው እንግዲህ ዘመነ ሄኖክ ቅዱስ ሄኖክ ከፍጥረት ጀምሮ እስከ ራእይ እስከ ዓለም ፍጻሜ ድረስ ነው መጽሐፉ ላይ የተጻፈው ማለት ነው። ስለዚህ በምን ወቅት ምን ይፈጠራል የሚለው የምናውቀው በዘመነ ሄኖክ እንጂ በባሕረ ሐሳብ አይደለም። ባሕረ ሐሳብ አሁን በሶስተኛው ክፍለ ዘመን የተጻፈው። ዘመነ ሄኖክ መጀመሪያውን እግዚአብሔር ነው የፈጠረው። በነገራችን ላይ ተፈጥሮ ነው። ሄኖክ ቀመረው ሳይሆን ሄኖክ ተረድቶ ከቅዱስ ዑራኤል ጻፈው ለህዝብ ምስክር እንዲሆን ህዝብ እንዲከተለው ነው የተባለው። ስለዚህ መች ወቅት ምን ይፈጠራል የሚለውን መረዳት የምንችለው በሄኖክ አቆጣጠር ነው ማለት ነው። አሁን በባሕረ ሐሳብ ያለ ነው 2018 ነው፣ በሄኖክ 2023 ነው። በጣም የዘመን መፋለሶች አሉ። ታሪካችንን ማወቅ አንችልም። በምን ወቅት ምን ተፈጠረ የሚለውን ታሪክ መረዳት አንችልም ማለት ነው። ሌላው ከትእዛዝ ላለመውጣት ነው። አዳም እንግዲህ ዕፀ በለስን አትንካ ተብሎ ሲነካ ከገነት እንደተባረረ ሁሉ እኛም አሁን ያለነውን በዚህ ሂዱ ሲባል አይ በዚህ ነው የምንሄደው ብለን ዞር ስንል ከድህነቱ እንወጣለን ማለት ነው። አሁን ባለንበት ዘመን ዘመነ ሄኖክ ዓርብ ሲል ህዝቡ እሁድ እያለ ነው። ስለዚህ እሁድ ሲባል ደግሞ ህዝቡ ማክሰኞ እያለ ነው። ስለዚህ እሁድ ለታ ሰንበት ሆኖ ሰንበትን ማክበር ሲገባው ማክሰኞ ነው ብሎ ስራ እየገባ ነው ማለት። ስለዚህ ቀኑ እሁድ ሆኖ ሳለ ስም ብንለጥፍለትም ምንም ለውጥ የለውም። ስለዚህ እሁድን ማክሰኞ ብለን ስራ ስለገባን ሰንበትን አንሽርም ማለት ስላልሆነ ሰንበትን እያሻረ ያለ ዘመን አቆጣጠር ነው የሚለውን ያው እንድታነቡት ነው። አንብበን ተወያይተን የተሻለ አንደርስታንዲንግ እንኖረን ነው ለማለት ነው። በዚህ በቃኝ። ጥሩ ነው። ዘመነ ዮሐንስ የሚለው ላይ ስላነሱ ብዬ ነው። ምናልባት ወደ ጥንቱ ታሪክ ሄደን እኛም እንግዲህ እንዳልነው በጥንት ብራና መጻሕፍት ቀደም ወዳሉ መጻሕፍት ነው የምንሄደው። በጥንት ያው 4 ወቅታት አሉት። እነዚህ 4 ወቅታት የሚመገባቸው ራሳቸው የቻሉ መልክኤል፣ ህልመልመሌክ፣ ናርኤል፣ ሚልኤል የተባሉ 4 ከዋክብት አሏቸው። በአመት ውስጥ 4 ወቅታት አሉ ማለት ነውና ከዚህ በፊት የጥንት መዛግብትን ስናይ የጥንት መዛግብትን በምናመሳክርበት ጊዜ እነዚህ ከዋክብት ዘመነ ዮሐንስ፣ ዘመነ ሉቃስ፣ ዘመነ ማቴዎስ፣ ዘመነ ማርቆስ የተባሉ በአንድ አመት ውስጥ ያሉት ወቅታት እንደሚሰየሙ ማስረጃ አለ ማለት ነው። ማስረጃ ስላለ ነው። ስለዚህ አመታቱ ሳይሆን በዚህ ዘመን የሚሰየሙት ወቅታቱ ናቸው። ለምሳሌ የመጀመሪያ ወቅት ዘመነ ዮሐንስ፣ ሁለተኛ ወቅት ዘመነ ሉቃስ የተባለ ይሄ ያው ምንን ተከትሎ ነው? ዘመነ ዮሐንስ ከመልክኤል ጋር ከዋክብቱ ጋር ለምሳሌ ምግብናው መሬት ነው ይላል የመጀመሪያ ወቅት። ይሄን ለማለት ነው። ሌላው ትክክለኛ መረጃ ነጮች ይሰጡናል ወይ ለሚለው እንግዲህ እጃችን ላይ ያሉ መጽሐፍትን አመሳክረን ያልኩት ነው። መጽሐፉን ሲጽፍ ከማመሳከር አንጻር ነው። አሁን ነጮች ያ የብራና መጽሐፍት አሉ
ለምሳሌ ሀገር ውስጥም ያሉ ብራና መጽሐፍት አሉ። እነሱን ሳናይ ቀርተን ነው አይደለም፣ ግን ያው እድሜያቸውን አይተን ነው። ያኛውንም 100 ዓመት የሆነውንም አይተነዋል። ደግሞ እጃችን ላይ ያለም ደግሞ መጽሐፍ ቅዱስ ላይ አሁን ጊዜ ላይ ያለው አለ እና ስናመሳክር ለምሳሌ አሁን ኢትዮጵያ የምትቆጥርበት የዘመን አቆጣጠር 81 አሃዱ ላይ የትም ቦታ ላይ የለም። 81 አሃዱ ላይ ራሱ የለም። ጎፋሌ ላይ የለም፣ ሄኖክ ላይ የለም፣ ትንቢተ ዘካርያስ ላይ የለም፣ መጽሐፈ ነገሥት ላይ የለም። እነዚህን ክፍላት የጠቀስኩት የሄኖክ ግን አለ። ለዛ ይሄንን ለማመሳከር ብራና ስናይ ሌላውም ላይ አለ፣ የጥንቱም ላይ ነጮች የሰረቁት ላይ ራሱ ስናይ አለ፣ ስለ ሄኖክ አለ። ሌሎች ድርሳናት ገድላት ላይ ራሱ ተጨማሪ ማብራሪያ የሚሰጡ ገድላት ላይ ራሱ ያው አብዛኛው መጽሐፍት አቆጣጠራቸው አሁን ባለው በዓላቱ በዛ ቢሆንም ግን ስለ ሄኖክ የሚያግዙ ምስክሮች አሉ። 81ዱን ያግዙታል። 364 እንደሆነ በደንብ በተብራራ መልኩ ያግዙታልና ከዚህ አንጻር ነው ያመነው እንጂ ያው የነጮችን ፍለጋ አይደለም። ቀድሞም ነገር ያው የኛውኑ ታሪክ ሰርቀው ነው ብራናውን ነው ያስቀመጡት። ብራና መጻፍ አይችሉም ነጮች። ለዛ ብራናውን አይቼ ነው ለማለት ነው። ሌላ ምን ጥቅም አለው ለተባለው ያው ሃይማኖታዊ ጥቅሞቹን ካየን ብዙ ናቸው። ምናልባት እንደ ሀገር ያሉትን ጥቅሞች ስላየን ነው። ሃይማኖታዊ ከተባለ እንደተባለው ለምሳሌ ትክክለኛው ሰንበቴቱ ነው። ከ10ቱ ትእዛዛት አንዱ ሰንበቴን አክብር እንደሆነ ይታወቃል። አብዛኛው ክርስቲያን በሚባል እምነት ውስጥ ያሉ ሰዎች ማለት ነውና ሰንበት ይሽራል ማለት ነው። ያ ሰው አቋጥሩን ካላወቀ ሰንበት ከሻረ ደግሞ 10ቱ ትእዛዛት ውስጥ አይፈጽምም ማለት ነው። ከዛን አንዲቱን የ10ቱ ትእዛዛት ውስጥ ያልፈጸመ መንግስተ ሰማያትን አይወርስም የሚለው ይደርስበታል ማለት ነውና እነዚህ ነገሮች ማስተዋል ያስፈልጋል ነው። እንደ ሀገር ግን ጠቀሜታውን እሳቸው ከግብርና አንፃር አስረድተዋል። ዘይስተለ አሁን ፈረንጆቹ የሚጠቀሙበት የዘመን አቆጣጠር ግሪጎሪያን ልክ ሲተገብሩት 1578 ላይ በአንድ ቀን ከኦክቶበር 4 ወደ ኦክቶበር 15 ነው የዘለሉት። 11 ቀን የቀነሱት እንደ ታሪክ ማለት ነውና እንደ ሂሳብና እንደ ታሪክ ስታስቡት ምን አይነት ውሳኔ ነው የወሰኑት የሚያስብል ነው። ለምን ትክክለኛውን እንደ ሀገር ስሌቱን ማግኘት ነበረባቸው። ግን ወቅቱ ሲንሸራተትባቸው 10 ቀን ምን አደረጉ? ዘለው ሄዱ ማለት ነው። የኛም አሁን ኢትዮጵያ ያዘችው ዘመን አቆጣጠር በ10 ዓመት 12 ቀን ወደ ኋላ ይንሸራተታል። ለዚህ ደግሞ ምስክር የሚሆነው እኛ ባንሆን በእድሜ የሚቆዩ ወቅቱ ሲንሸራተት ይመሰክሩታል። በ10 ዓመት 12 ቀን ወደ ኋላ ይላል። ስለዚህ ክረምት ከምንጠብቀው ከ30 ዓመት በኋላ አንድ ወር ወደዚህ ይላል ማለት ነው። ስለዚህ ወንድም ያነሱት ከግብርናው ጋር ያለው ነገር ተገላቢጦሽ ይሆናል ማለት ነው። እንደ ሀገር 10 ቀን እንደ ፈረንጆቹ ዘለን እንዳንሄድ ይሄ ውሳኔ ያስፈልጋል። እናመሰግናለን። ችግር የለም። ዘኢትዮጵያ